ሰላም ወገኖች እንደምን አላችሁ? አዲስ ዜና አዲስ ትንቢት ይዤላችሁ መጥቻለሁ። ዋው! አርሰናል አሸነፈ! አርሰናል አሸነፈ! አርሰናል 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 አሸነፈ! አርሰናል አሸነፈ! ዋው! እንስማ። ኦኬ ይህ ወንድማችን ያዘጋጀው ነው። አሳካ ነው። እሁድ ግንቦት 9 ከቀኑ 8 ሰዓት የታሪካዊ ትንቢት ፍጻሜ አርሰናል እና የግንቦት 9 ሚስጥር ለሱ ስል ሲቲ ነጥብ ይጥላልና ሲቲ ነጥብ ይጥላል። ለምን ሲባል እኔም አልፈልግም በዚህ ዓመት አርሰናል ብቻ ዋንጫ እንዲበላ ጸልይ ያለኝ። አርሰናል ዘንድሮ ዋንጫ እንዲበላ ፈልጋለሁ በማለት በታላቅ ጉጉት እምነት ጸሎት ጥያቄ ያቀረበ ነብዩ የመንፈሳዊ ልጁን የልብ መሻት አስተዋለ። እናም ጸለየለት። ያኔ ነው እንግዲህ ድንቅ ነገር የሆነው። እስካሁን እዚህ መጥቼ ስለ ኳስ ተንብያለሁ አይደል? በያው ጊዜ በፊት ነው የምነግራችሁ። አንዱንም እምቢ አድርጌ አላውቅም። እዚህ አሁን ብዙ ሰው ለምንድን ነው ቀድሞ የማይለቀው ይላል አይደል? ትልቁ ችግራችን ታውቃለች። ይሄ ሁሉ ሺህ ህዝብ ተሰብስቦ እኮ ነው የተናገርኩ ያለሁት። ቀድማችሁ እኮ እናንተ ሰምታችኋል ከነዛ ሰዎች በፊት ትክክለኛ ኤቭሪቲንግ የተናገረ ይሄ በዚህ ውጤት ያልቃል አስቀድሞ የሚሆነ ብጠይቁኝ እኔ ስለ ኳስ አሁን ብዙ እውቀት የለኝም። ዘንድሮ አሁን ስለ እግር ኳስ ውጤት የተናገርኩ ነው አይደል? የተናገርኩበት ምክንያት አንድ ነው። አንድ መንፈሳዊ ልጅ አለኝ። ስለምን ልጸልይልህ ስለው በቃ ስለኔ አትጸልይ አርሰናል ብቻ ዋንጫ እንዲበላ ጸልያለሁ። ለሱ ስል ሲቲ ነጥብ ይጥላል። ሲቲ ነጥብ ይጥላል። ለምን ሲባል እኔም አልፈልግም በዚህ ዓመት አርሰናል ብቻ ዋንጫ እንዲበላ ጸልይ ያለኝ። ዋው! አሜዚንግ! በጣም የሚገርም የሚደንቅ በጣም የሚያፈነድቅ ነው። አርሰናል አሸነፈ። ዋው! አርሰናል መንፈስ ቅዱስ ከሰማይ ሰማያት መጥቶ አርሰናል ያሸንፋል አለ። አርሰናል ወገኖቼ ምን አይነት የት ላይ ደረስን? የት ላይ ነው የደረስነው? ስስቅ እንደ እንትን አይምሰላችሁ። ልቤ እየተቃጠለ ነው። የእግዚአብሔርን ስራ የእግዚአብሔርን ወንጌል አርሰናል ማን ነው? የጌይና የላስቢያን እንትን አይደለም እንዴ አድቨርታይዝ የሚያደርገው? የአውሮፓ እንትን ቲሞች ምንድን ነው ስራቸው? ጌይና ላስቢያን እንትን እኮ ነው የሚያደርጉት። ውድቀት፣ ክህደት። ትልቅ እንትን በተከፈተ ጊዜ የሰይጣን እንትን ነው መጀመሪያ መጡ እንትን የሚለው በዓለም አልሰማችሁም? ምንድን ነው ይሄ ጴንጤ የነካው? ልክ ነው ይሄው የተጻፈው ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆች በአመፃም መታለል ሁሉ እንደ ሰይጣን አሰራር ነው። የሰይጣን አሰራር ነው። ይህ የሰይጣን አሰራር ነው። ወንድሜ ስማ፣ ጆሮ ያለው ሰሚ ጆሮ ያለው ይስማ። በቃ መንፈስ ቅዱስ እኮ ስራው በቃ ወንጌል ነው። ምን ሊያደርግ ወንጌል ምን ያደርጋል? ነው ወንጌል የፋራ ነው፣ የድሮ ነው፣ የጥንት ነው። ወንጌል አይደለም። እኛ አርሰናል ያሸንፋል። አርሰናል እነዚህ የእንግሊዝ፣ የፈረንሳይ፣ የጀርመን፣ የአውሮፓ ቡድን እንትኖች አድቨርታይዝ የሚያደርጉት ምንድን ነው የሚሰሩት? ታያላችሁ። ሞቴ ቢመጣ እነሱን ያላይም። መጽሐፍ ቅዱሴን ከፍቼ አላነብም እንዴ? የሰማይ የዚህ ሀገር ዜጎች እኮ አይደለንም። የዚህ የምድር ዜጎች አይደለንም። የሰማያዊ የእግዚአብሔር ዜጎች ነን። የክርስቶስ ልጆች ነን። እውነትን በማወጅ እንዴት ሆነን ይህን ያህል ተሐዲድ ለቀን ከሐዲድ የለቀቀ መርከብ እንትን ባቡር ከሐዲዱ ለቆ ወገኖች እስኪ አስቡ፣ እባካችሁ አስቡ። እኛ ለክርስቶስ ክብር ልንኖር ነው የተጠራን። እኛ የክርስቶስን ወንጌል ልንናገር ነው የተጠራን። እኛ በተራራው በገደሉ